ኤፍሬም እንግዲህ አብርሽን ከቡታጀራ ድረስ ይዞት ወደ አዲስ አበባ መጥቷል ማለት ነው። በጣም ደስ የሚል ዜና ነው ይዤላችሁ የቀረብኩት። ቅድም ያ ቪዲዮ ሰርቼላችሁ ነበር። አብርሽና ሩትዬ እንግዲህ በጋ ላይ ሊጋቡ መሆኑን ነግራችሁ ነበር ማለት ነው። እንግዲህ ሄርሜላ ይህንን ወሬ ሰምታ ይዛው ልጣፋ ነበር። ነገር ግን ኤፍሬም ሄዶ ማለት ነው ከቡታጀራ ድረስ ወደ አዲስ አበባ ይዞት መጥቷል። በጣም ደስ የሚል ነገር ነው እንግዲህ ወንድማችን ኤፍሬም እያደረገ ያለው ማለት ነው። እሱ የሚፈልገው ሩትዬና አብርሽ አንድ ላይ እንዲሆኑ ነው የሚፈልገው። በጣም ደስ የሚል ወንድም ነው እንግዲህ ጋሽዬም እንግዲህ አብርሽ ትንሽ ወደ ራሱ ተመልሷል፣ ይዘኸው ሂድ ብሎታል። ኤፍሬምም ይዞት መጥቷል ማለት ነው። ሄርሜላም አብርሽ ስታይ በጣም የደነገጠችው ማለት ነው። በጣም የደነገጠችው ማን ያመጣ ምናምን እያለችው ነበር። ኤፍሬም ምንም አያገባሽም እንጂ ከዚህ ከህይወቱ ውጪለት፣ እሱ የሚሆነው ከሩትዬ ጋር ነው። ከሩትዬ ጋር ተስማምተው ተፋቅረው እንዲኖር ነው እንፈልገው እኛ ሲልም ተናግሯል። ያው እኛ የምንፈልገው አንድ ላይ እንዲሆኑልን፣ ሩትዬና አብርሽ አንድ ላይ እንዲሆኑልን ነው እንፈልገው እንጂ አብርሽ ከሄርሜላ ጋር እንዲሆን እኛ አንፈልግም ማለት ነው። እንግዲህ ወንድማችን ኤፍሬም እንደዚህ ነው ያለው። ከአንቺ ጋር እንዲሆን አልፈልግም፣ እኔ አብርሽ ከሩታ ጋር እንዲሆን የምፈልገው ልዑሌ ልጃቸውን እንዲያሳድጉ ነው የምፈልገው ብሏል ማለት ነው። ደግሞ እውነቱን የተናገረው። ስለዚህ በጣም ደስ የሚል ነገር ነው እንግዲህ አሁን ላይ በቃ ሄርሜላ እውነት ለመናገር ከሆነ ሄርሜላ ጨርቋን ይዛ ልታብድ ነው። በቃ ጨርቋን ጥላ ልታብድ ነው ሄርሜላ። በጣም ደስ የሚል ነገሮችን እንግዲህ በዚህ ሳምንት ውስጥ እየሰማን ይገኛል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።